በግብይት ወቅት ከ10 ሺህ ብር በላይ በጥሬ ገንዘብ መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ይደረጋል ተባለ። የ30 ዓመት እናት በአንድ ጊዜ 4 ልጆችን በሰላም ተገላገለች። አንድ የ30 ዓመት እናት ትናንት ምሽት እሁድ ወንድና 2 ሴት የሆኑ 4 ልጆችን በሰላም መገላገሏ ተዘግቧል። ቲክቶከሯ ጃኒም ከእስር መለቀቋ ተሰምቷል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁልን? አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ እንጠይቃለን። ወደ ዝርዝር መረጃዎቹ ስንሻገር በግብይት ወቅት ከ10 ሺህ ብር በላይ በጥሬ ገንዘብ መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተብሏል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄያቸውን አንስተዋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ እንዳሉት ከሆነ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጪነት አይያዝም ተብሏል። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጽም ለነጋዴው ከ10 ሺህ ብር በላይ ያለው በወጪነት አይያዝም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነው በንግድ ስርዓት ውስጥ ያለው ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ እየተናበበ እንዲሆንም ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናል ተብሏል። ወደ ቀጣዩ መረጃ ስንሻገር አንድ የ30 ዓመት እናት ትናንት ምሽት 2 ወንድና 2 ሴት 4 ልጆችን በሰላም መገላገሏ ተዘግቧል። ይህች እናት ቀደም ሲል 2 ልጆች የነበሯት ሲሆን በ4 ጽንስ እርግዝና ምክንያት በደም ግፊት ተይዛ ከአሶሳ ከተማ ሆስፒታል ለተሻለ ሕክምና ወደ ቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ ተልካ ነበር። ቀዶ ሕክምናውን ዶክተር ሩት ሰለሞን በመሪነት ሲያከናውኑት ዶክተር ጌታ መሳይ ሞላ፣ ነርሶች፣ ሚድዋይፈሮችና የአኔስቴዥያ ባለሙያዎች ተባብረው በ31 ደቂቃ ውስጥ በተሳካ ሁኔታ አጠናቀውታል። ህጻናቱ በ31ኛ ሳምንታቸው ቢወለዱም ሁሉም በጥሩ ጤንነት ላይ ሲሆኑ ክብደታቸውም አጥጋቢ መሆኑ ተገልጿል። ወላጆች በአነስተኛ ሸቀጣሸቀጥ ንግድና በሾፌርነት እየተሰማሩ ሲሆን በአንድ ጊዜ 4 ልጆችን ይወልዳሉ ብለው ባይጠብቁም ይህንን የእግዚአብሔር ስጦታ በማግኘታቸው እጅግ ደስተኛ መሆናቸውን ገልጸዋል። በአንድ ጊዜ 4 ልጆችን መውለድ ከ500 ሺህ እናቶች መካከል አንድ ጊዜ ብቻ የሚከሰት ብርቅዬ ክስተት መሆኑም ተነግሯል። ወደ ቀጣዩ መረጃ ስንሻገር ቲክቶከር ጃኒ ገብሩ ከእስር መፈታቷ ተገልጿል። ቀደም ሲል በቦሌ ክፍለ ከተማ ተይዛ የድሬዳዋን ማህበረሰብ ስም የሚያጎድፍና የሚያጠለሽ ንግግር በቀጥታ ስርጭት አከናውነሻል በሚል መያዟ ይታወሳል። ነገር ግን ጃኒ ወዲያውኑ ይቅርታ ብትጠይቅም ይቅርታዋ ተቀባይነት ሳያገኝ በቦሌ ክፍለ ከተማ በቁጥጥር ስር ውላ በቀጥታ ወደ ድሬዳዋ ማቅናቷ ይታወሳል። ይህንን ተከትሎ በቀጠሮ ላይ የነበረችው ጃኒ ቲክቶከሮቹ በአማላጅነት ተገኝተው ይቅርታ እንዲደረግላት ባደረጉት ምልጃ ይቅርታ ተደርጎላት መፈታቷ ተገልጿል። በመጨረሻም የሙሉጌታ ከበደ የቀብር ስነ ስርዓት ተፈጽሟል። ከምንጊዜ ምርጥ ኢትዮጵያውያን የፊት መስመር ተጫዋች መካከል አንዱ የነበረው ሙሉጌታ ከበደ የቀብር ስነ ስርዓቱ ኮልፌ በሚገኘው የሙስሊም መካነ መቃብር ተፈጽሟል። ዛሬ ረፋር ላይ በአዲስ አበባ ስታዲየም የአስክሬን ሽኝት መርሃ ግብር ከተደረገለት በኋላ ቤተሰቦቹ፣ የእግር ኳስ አፍቃሪያን፣ የኢትዮጵያ እግር ኳስ ፌዴሬሽንና የክለብ ተወካዮች በተገኙበት ነው ስርዓተ ቀብሩ የተፈጸመው። የቀድሞ የኢትዮጵያ ብሔራዊ ቡድን ኮከብና የፊት መስመር ተጫዋች መካከል አንዱ የነበረው ሙሉጌታ ከበደ ባጋጠመው ህመም በሕክምና ሲረዳ ቆይቶ በትላንትናው ዕለት ነው ህይወቱ ያለፈው። ሙሉጌታ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት
በድንቅ ብቃት ተጫውቶ አሳልፏል። በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ በነበረው ቆይታ አምበል ሆኖ መጫወት የቻለ ድንቅ ተጫዋች ነበር። እናም የሙሉጌታ ከበደ የቀብር ስነ ስርዓት ዛሬ ተፈጽሟል። የአስክሬን ሽኝቱም ከአዲስ አበባ ስታዲየም ተከናውኗል። ክብራትና ክብራን የቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። መልካም ጊዜ በያላችሁበት ቸር ይቆየን።